አስቸኳይ የሥራ ማስታወቂያ በአሪፍ ደሞዝና ዳጎስ ባለ የቀን አበል ደግሞአለው። አስቸኳይ የሥራ ማስታወቂያ በአሪፍ ደሞዝና ዳጎስ ባለ የቀን አበል። የሥራውን አይነት ልንገራችሁ። የሥራው አይነት የሽያጭ ሰራተኛ፣ አስተናጋጅ፣ ጽዳት ሰራተኛ፣ ሹፌር፣ ሞተረኛ፣ ማናጀር፣ ተቆጣጣሪ፣ አናጺ፣ ግንበኛ፣ ሞግዚት፣ መምህር፣ የቀን ሰራተኛ ብቻ ምን አለፋችሁ እናንተ በፈለጋችሁት የሥራ ዘርፍ ላይ በዲግሪ በዲፕሎማ በማስተሬት ሊሆን ይችላል የሥራ ልምድና እንዲሁም ደግሞ ምንም አይነት የሥራ ልምድ የሌላችሁትንም ጨምሮ አስቸኳይ የሥራ ቅጥር ማስታወቂያ ልንገራችሁ። እነዚህን ከላይ የጠቀስኳቸውንና በርካታ ሌሎችን የሰው ልጅ ሊሰራቸው ይችላሉ ተብለው የተጠኑ የተለያዩ ሙያዎችና ትምህርቶችን ወይም ደግሞ የተለያዩ የሥራ መስኮች ተጠንተው የሥራ ቅጥር ማስታወቂያ ወይም ደግሞ አስቸኳይ የሥራ ቅጥር ማስታወቂያ ብለው ተለጥፈው በርካታ ሰዎች የሚጭበረበሩበት በርካታ ሰዎች የሚዘረፉበትና በርካታ ሰዎች የተደፈሩበት ሴቶች እህቶቻችንና እንዲሁም ደግሞ በርካታ ሌሎች የሰው ልጅ ተብለው ህይወታቸውን ያጡበትን እጅግ በጣም ሰንሰለት ያለው በርካታ ሰዎች ሊነቁበት በማይችሉበት መንገድ ልክ ድራማ ወይም ደግሞ ፊልም ሊመስል በሚችል መልኩ በርካታ ሰዎች እየተዘረፉ ያሉበትና ደካማ ጎናችን ተጠንቶ የሰው ልጅ ስራ ይፈልጋል፣ በርካታ ሰዎች ስራ አጥ ናቸው፣ በርካታ ሰዎች ስራ ፈላጊዎች ናቸው ብለው ተደራጅተው ከውጭ ሀገር ጀምሮ እስከ ሀገር ውስጥ ድረስ ሰዎች የሚጭበረበሩበትን እጅግ በጣም ሰንሰለት የተሞላበትን ሚስጥራዊ የሥራ ቅጥር ማስታወቂያ የሚባለውን ሲስተም ነው የምነግራችሁ። ሀብትሽ ምን እያለ ነው ልትሉ ትችላላችሁ። ታውቁታላችሁ። በርካቶቻችሁ ተዘርፋችኋል። እኔም ሞክሬያለሁ። በርካታ ሰዎች ስቲል እስካሁኑ ቪዲዮ እስከሰራሁባት ሰዓት ደረጃ ድረስ ህይወታችሁን ያጡ ሰዎች እንዳሉ ጭምር ነው ዛሬ እጅግ በሚገርም ሁኔታ ወሳኝ በሆነ ቪዲዮ የመጣሁላችሁ። እንግዲህ ሀብትሽ ስራ ነው መጀመሪያ ያለን የሥራ ቅጥር ማስታወቂያ ብሎ እንዴት ሊያወራ ይችላል ልትሉ ትችላላችሁ። እንዴት ሌላ ያወራ ልትሉ ትችላላችሁ። ግድ የላችሁ። ስራ ከማግኘታችሁ በላይ ከመጭበርበራችሁ በፊት እንዲሁም ደግሞ እጅግ ልታውቁት የሚገባ መረጃ ስለሆነ እስከመጨረሻው ድረስ ሰብስክራይብ፣ ፎሎ፣ ላይክ፣ ሼር ያደርጋችሁ ተከተሉኝ። እንቀጥል። ክቡራን ተመልካቾች ቅድም አሁን የነገርኳችሁ የሥራ ዘርፎች ላይ አዲስ አበባን ጨምሮ በተለያዩ ክልል ከተሞች ላይ በርካታ ሰዎች ሁሉም ሰው ስራ ስለሚፈልግ እነዚህ ነገሮች ተጠንተው እንደው አይታችሁ ከሆነ ከተማው ለጉድ በሚመስል መልኩ ብዙዎቻችሁ የደረሰባችሁ ሰዎች ኮሜንት ላይ ተጽፎልኛላችሁ። መረጃው ልንገራችሁና በየግድግዳው ላይ የተለጠፈ የተለያዩ ያዩት ፖል ኤሌክትሪክ ፖል እንዲሁ በርካታ በሶሻል ሚዲያ በደላላ በሌሎች በርካታ ሰዎችና ሌሎች ሰዎች እዚህ ቦታ ላይ ሊገኙ ይችላልባቸዋል በሚባሉ ቦታዎች በሙሉ ቅድም የጠቀስኩላችሁን በርካታ የሥራ መስኮችን አስቸኳይ ነው። ይሄን ያክል 28000 ብር ደሞዝ የቀን አበል ጥቅምን ጨምሮ እናንተ ልትጠብቁት በማትችሉት ዜሮ ልምድ ነው። እንግዲህ አንድ ሰው ዲግሪ ማስተሬት ኑሮት በየቦታው እየተንከራተተ ባለበት አገር ላይ አንዳንድ ሰዎች ደግሞ ምንም አይነት የዜሮ ልምድ የሌለው 28000 ብር ደሞዝና የቀን አበልን ጨምሮ ጥቅምን ጨምሮ 70000 80000 ብር እስከ ውጭ ሀገር ድረስ ልከናችሁ ተሰራላችሁ እየተባለ ሞተረኛ፣ ሹፌር፣ ጽዳት በርካታ ነገሮችን እየተባለ ማስታወቂያ ይለጠፋል። ስንቶቻችንን ይህንን የምናውቀው? ስልክ ይዘው በየቀኑ በ4 ኪሎ በፒያሳ እንዲሁም ሌላ ክልል ከተሞች ላይ የትኛውም ቦታ ላይ በመናኸሪያ አካባቢ የገበያ ማዕከላት አካባቢ ላይ የተለጠፉ ማስታወቂያዎች በጣም እጅግ 100% ማለት ይቻላል 100% ውሸት ናቸው። ዛሬ የማታውቁ ካላችሁ ነው የምነግራችሁ። ማታውቁ ውሸት የሆኑና ገና ሳትበሉ የቀራችሁ ካላችሁ የክፍለ ሀገር ልጆች እህቶቼ ወንድሞቼ አዲስ አበባ መታችሁ ሊሆን ይችላል በተለያየ አይነት መንገድ ወደ ከተማ ሄዳችሁ ክፍት የሥራ ቦታ አስቸኳይ የሥራ ቦታ ማስታወቂያ ተብለው የተለጠፉት ኦልሞስት ማለት ይቻላል 99% ወይ 100% ውሸት መሆናቸውን ዛሬ እንዴት እንደሚያጭበረብሯችሁ ልንገራችሁ። ክቡራን ተመልካቾቼ እዚህ ለምሳሌ ያለሁበት ከተማ ላይ አዲስ አበባ ወይ ደግሞ ክልል ከተሞች ላይ የሚያደርጉትን ሲስተም ልንገራችሁ። የመጀመሪያው እናንተ እንበልና አንዱን ብቻ እናንሳ። አንዲት ልጅ አስተናጋጅ 20000 ብር ደሞዝ ይሏታል። ክቡራን ተመልካቾች እቺ ልጅ ስራ ፈላጊ ናት ወይ ዲግሪ ያላት ወይ ማስተሬት አላት መልካም የሆነች ቆንጆ የሆነች የዜሮ የሥራ ልምድ ያላት አስተናጋጅ መስራት የምትችል 20000 ብር ደሞዝ ይሏታል። ለእህቴ በዲግሪ ነገ ተቀጥራ ወይም ደግሞ ነገ መስሪያ ቤት ተቀጥራ ከምታገኘው ደሞዝ በላይ ስለተጠራላት እቺ ሴት ልጅ ማለት ነው ምንድነው የምታደርገው መሰላችሁ? እዚህ ማስታወቂያ የለጠፉ ሰዎች ጋር በቀጥታ ስልክ ቁጥራቸው አይፈሩም ስልክ ቁጥራቸውን ስለለጠፉ ስልክ አንስታ ትደውላለች። የት ነው ስትል እዚህ ቦታ ነው ትባላለች። እቺ ልጅ በምንድነው በጽዳት ስራ ሊሆን ይችላል ቅድም እንዳልኳችሁ በአስተናጋጅ በሴልስ ልበላችሁ ሴልስ ትባልና ሴልሱ ለምሳሌ ምንድነው ብላችሁ ላጠይቁ ይችላላችሁ። ለምሳሌ ሊለጥፉትም ይችላሉ ከፈለጉ የሳሙና ሽያጭ ሊሏችሁ ይችላሉ፣ የኮስሞቲክስ ሽያጭ ወይም ደግሞ የውሃ ሽያጭ ሊሏችሁ ይችላሉ። ብቻ ሌላ ምርቶችን ወይም
ደግሞ የፋብሪካ ግብአቶችን በሽያጭ የምትሰራ ይሏቸዋል። መኪና ላይ የዞሮች ሽያጭ ወይም ደግሞ ምርቶችን በማስተዋወቅ ልትባሉ ትችላላችሁ። ይህንን ስራ አገኘው ብላችሁ ጽዳቴን ጠብቄ ኳሊቲን ጠብቄ 20 ሺህ ብር 28 ሺህ ብር የሚከፈለኝ ሰው ነኝ ብላችሁ በቀታች ሴት ልጅ የምታደርገው ነው የምነግራችሁ። እዚህ ቢሮአቸውን ከፍተው በስነ ስርዓት ንግድ ፍቃድ አውጥተው ፌክ ንግድ ፍቃድ ሊሆን ይችላል ወይም ደግሞ ኦሪጂናል ንግድ ፍቃድ ሊሆን ይችላል። ምክንያቱም አይከለከሉም። ስራ አገናኝ ቢሮ ወይም ደግሞ የድለላ ስራ ብለው ንግድ ፍቃድ ሊያወጡ ይችላሉ። ምክንያቱም የሰው ልጅ ስራ ለስራ ካለ ውስጡ አይደለም የሚመረመረው ይሰራል ወይ ፕሮፋርም ወይም ደግሞ ፎርማሊቲውን ያሟላል ወይ ተብሎ ነው ንግድ ፍቃድ የሚሰጠው ማለት ነው። በመንግስትም ምንም ትርጉም ስለሌለው ማለት ነው። ወይም እንዲህ አይነት ነገር ማጥናትም ስለማይቻል እነዚህ ሰዎች ወይ መገናኛ አካባቢ ወይ መርካቶ ወይ ቄራ ወይም ሳምበዲ ወይም ሜክሲኮ አካባቢ ምን ያደርጋሉ መሰላችሁ? ቢሮአችን እዚህ ነው ይሏቸዋል። በቀጥታ ያን ስልክ ትደውልላቸውና እህቴ እዛ ቦታ ትሄዳለች የት እንበልና እናጥራ ሜክሲኮ ነው ስላችሁ ሜክሲኮ ነው ማለት አይደለም። ግን ሜክሲኮ ብዬ ልንገራችሁ ምሳሌው ነው የተናገርኩ ያለሁት አንዳንድ ነገሮች ስለሚያስጠይቁኝ ወይ ደግሞ የህንጻዎችን ስምና ስፔሲፊክ የሆኑ ቦታዎችን መጥቀስ ስለማልፈልግ ነው። ግን እንደ ምሳሌ ሜክሲኮ ልበላችሁና እቺ ልጅ ሜክሲኮ በቀጥታ ትሄዳለች። እዛ ቢሮ ውስጥ ሳምበዲ የሚባል ወይም ሳሚ የሚባል የድለላ ስራ ወይም ደግሞ ሳሚ የሚባል የስራ አገናኝ ቢሮ ጋር ትሄዳለች። እቺ ልጅ እዛ ከሄደች በኋላ በቀጥታ ቢሮዎች ውስጥ ትገባና በኳሊቲ በስነ ስርዓት ነው ጸሐፊ ያለ ማናጀር አለ ምናምን በስነ ስርዓት ቁጭ ብለው ወይ እንዴት ነሽ ሰላም ነሽ ልክ በትክክለኛው እንደ ትክክለኛ ቢሮ ያስተናግዷቸዋል። በጣም በርካታ ሰዎች ስለደረሰባቸው ነው የምነግራችሁ። ከዛ በኋላ አቤት ላቸውና ደሞዝ 28 ሺህ ብር ነው። የትኛውን ስራ በበሽ ነው የመጣሽው? አይ የሴልስ የሚለው ኦኬ እሱ 28 ሺህ ብር ነው። በጣም አሪፍ አለ እንደውም አሪፍ አጋጣሚ ነው እንኳን መጣሽ። እሱ ስራ የት አካባቢ መሰለሽ? እዚህ ቄራ አካባቢ ነው ይሏታል። ለምሳሌ ወይ ቄራ ነው ወይ ፒያሳ አካባቢ ነው ስራ ይሏታል። ምንድነው? ሽያጭ ሰራተኛ ነው። እዛ የተከፈተ አንድ ማከፋፈያ አለ። እዛ ቦታ ሄደሽ የሽያጭ ስራ እንድትሰሪ ነው ባለቤቱን እናገናኝሻለን መታወቂያሽንና የተለያዩ ነገሮችን ስጪ ትባላለች። ህጋዊ ለማስመሰል ፎርማሊቲውን ይጠይቋታል እቺን እህቴን ማለት ነው። ከዛ ያን ፎርማሊቲውን የተሰጣቸውና ራሱን የቻለ ፌክ ያዘጋጁት ዶክመንት ስላለ ውል አለ እሱን ያዘጋጃሉ። ራሳቸው ደግሞ ከራሳቸው ተባባሪ የሆነ አካል ወይም ደግሞ ተባባሪ የሆነ ሰው ፒያሳ ያ ማከፋፈያ አለኝ ተብሎ የተቀመጠ ሰውዬ ወይ ማከፋፈያ ያለው ሰውዬ እዛ ቦታ ላይ ያዘጋጁታል። ዞሮ ሰሟን እዛ አካባቢ ማከፋፈያ እንዳለው ተደርጎ ስልክ ቁጥር ይዞ የተቀመጣለ ስልክ ኖሮት እዛ የተቀመጠ የነሱ ቤተሰብ ወይም የነሱ አባል የነሱ አጭበርባሪ የሆነ ጓደኛ ያላቸው እዛ በኋላ ስልኩን እንሰጥሻለን በቀጥታ ከኛ ጋር ያለሽን ግንኙነት ፎርማሊቲውን አሟልተሽ የኛን የሚገባንን ኮሚሽን ከፍለሽ የድርጅቱን ትሄጃለሽ ትባላለች። ስለዚህ የ28 ሺህ ብሩ ምክንያቱም ህጋዊ የሆነ ቢሮ አላቸው ምን አላቸው በቀጥታ ይደውሉና ከሌ ድርጅት ነው ወይ ይሉታል ያንን ሰውዬ። ያ ድርጅት ሰውዬ ደግሞ አቤት አዎ ይላል። አገኛችሁልኝ እንደ ሽያጭ ሰራተኛ ይላል። አዎ በጣም የተጠና ነው። በቃ ፊልም ራሱ እንደዚህ አይሰራም። በነገራችን ላይ ፊልም ለመስራት ራሱ ያንን ለማስመሰል በጣም ብዙ ነው የምንጥረው ብዙ ነገር ነው ሲስተም የሚሰራው። እነዚህ ሰዎች ግን የተካኑ ሰዎች እጅግ በጣም አንደኛ ዓለም ላይ በቃ እንደነሱ አይነት አክተር እንደነሱ አይነት ተዋናይ አይገኝም ሲስተማቸው ማለት ነው። ከዛ አትባሉንም። አሁን እኔ እንዴት ልሸወድ እችላለሁ እንደዚህ እየተባልኩኝ እንዴት እዚህ ጋር ኮሚሽን ሳትከፍሉ አትሄዱም? ይቻላል ምንም ልክ ነው። እዚህ ጋር የሆነ ስራ አገናኝችሻለሁ ሂጂ እና እኔ ጋር ችግር የለውም ይቻላል እቀጥራታለሁኝ እንዴት ነው አቋሟ ምናምን ይላችኋል። በቃ ተጠና ነው እያንዳንዱ ነገር የሚፈልጉትን ነገር ለማድረግ ስታንድ በነቸው። የሰው ልጅ በዚህ መልኩ ሊጠራጠረን ይችላል ብለው ሬዲ ሆኖ ተዘጋጅተውበታል እነዚህ ሰዎች ማለት ነው። ስለዚህ ያን ሰውዬ በቀጥታ በስልክ ያገናኙታል። ያ ሰውዬ ይቻላል ችግር የለውም የሚከፈለውን የናንተን ኮሚሽን እኔም አሁን እልክላችኋለሁ አካውንት ላኩልኝ ይላል ከፈለገ። ከዛ በኋላ የሱ የሚደርስበትን የድርጅቱ የሚደርስበትን አይኗ እያየዛው ጋር ትራንስፈር ያደርግላቸዋል ለድርጅቶቹ። ካላደረገላቸውም እኔ እልክላችኋለሁ ወረቀቱን ላኩልኝና ወይ ስራ አስኪያጅ ወይም ደግሞ ሳምበዲ ይመጣል ወደ እናንተ ይላቸዋል። ልጅቷን ላኳትና እኔ ጋር ስራ ትጀምር ይላል ማለት ነው። ክቡራን ተመልካቾቼ እቺ ልጅ ለምሳሌ የ28 ሺህ ብር ኮሚሽን በ20% አካባቢ ብናስበው እንበለውና 4 ሺህ ብር አካባቢ ይመጣል። 4 ሺህ ብር አካባቢ 28 ሺህ ብር 20% የድለላ ነው የምላችሁ። 20% እንዴት እንዳትሉኝ 20% የድለላ ትከፍላለች። ከሷ 4 ሺህ ብር ከሷ 4 ሺህ ብር ያገኛሉ። 8 ሺህ ብር ነው የሚያገኙት አሰራሩ ማለት ነው። ግን ዞሮ 4 ሺህ ብሩን በቀጥታ ይችልሽ ትከፍልና የውል ወረቀቱን ይዛ እዛው ፈረመሽ እዛው ግቢ ትባላለች። እህቴ ሆይ አላወቀችም አልባነነችም። ቀጥታ ትሄዳለች ፒያሳ የተባለችበት ቦታ ላይ ትሄዳለች። እዛ ቦታ ላይ ስትደርስ ሁለት አይነት ነገር ነው የሚያጋጥማት። አንደኛው እነዚህ ሰዎች በቀጥታ የዛሬዋን 4 ሺህ ብር ብቻ የዛሬዋን
ሳምበዲን በላ አድርገው ዛሬ ላይ ቢሮ መልቀቅ ከፈለጉ ዛሬ ላይ እዛ ቦታ ላይ መሸወድ ከፈለጉ ወይም ደግሞ ያቺ ልጅ ከቢሮ ውጪ ከሆነ ያናገሯት ለምሳሌ ሜክሲኮ አካባቢ አደባባይ አካባቢ ሆኖ ቢሮ ተዘግቶብኝ ነው ቁልፍ ስላልመጣልኝ ነው እስከዛ ድረስ ግን ይሄው ስራ አስኪያጁ ላገናኝሽ እኔ የደለላ ስራ ነው የምሰራው እዚህ የምታዩ ቢሮ ላይ ነው እዚህ የምታዩ ህንጻ ላይ ነው ቢሮ ይላትና በቃ የማሳመኛ ሲስተማቸው ልነግራችሁ አልችልም ማለት ነው ሪል የሆነ ነገር ነው የምነግራችሁ ከታያች ልጅ ምንድነው ዛሬ የሚሸውዳት ከሆነ ዛሬ ብሩን አካውንቱ ታስገባለች ያንን የውሎ ወረቀት ይሰጣታል ማህተም ይመታላታል አየር ላይ አደባባይ ነው ያ ልጅ እዛው የተቀመጠ ስለሆነ ሲም ካርዱ ሬዲ ያደረገው ነው በሌላ ስም የወጣ ሲም ካርድ ነው በቀጥታ ፒያሳ ስልኩን ላገናኝ ይችላልና እዛ ሰውዬ ጋር ሄዳ እዛ ስደርስ አንደኛ የዛ ስልክ ሰውዬ ስልክ አይሰራም የዚህኛውም ይዘጋል የዛኛውም ይዘጋል ስለዚህ ያቺ ልጅ 4000 ብሩን ተበልታ ያ ልጅ ዊዝን በደቂቃ ውስጥ ያቺ ልጅ 4000 ብር ተቀብሏት ከአካባቢው ይሰወራል እዛም ሄዳ ስልኩ አልሰራ ይላታል እዛ እስከምትደርስ ድረስ ስትደዋወል አለው ሊላት ይችላል ፒያሳ ደረስኩ ስትለው ግን ስልኩን ይዘጋል ያ ሰውዬ ያ ሲም ካርድ በተሰረቀ ነው በሌላ ሰው ሲም ካርድ ነው ወይም ከፈለገ ደግሞ ይዘጋዋል ስልኩን ማለት ነው ብቻ የተሰረቁ ሲም ካርዶች ናቸው ወይም ደግሞ ሬዲ ሆኑ በርካታ ሲም ካርዶችን ያዘጋጇቸው ነው ማለት ነው ስለዚህ ያቺ ልጅ አንድ በእንደዛ ተበላች ቢሮ የሌላቸው እዚህ ቢሮ ነው ተብሎ የሚበላ ነው ወይም አየር ባየር የሚሰሩ ደላላዎች የሚሰሩት ሲስተም ነው አንደኛው ሁለተኛው ደግሞ እቺ ልጅ እዛ አካባቢ በቀጥታ ያ ሰውዬ ቢሮ ከቢሮ ለምሳሌ ሜክሲኮ ጋር ቢሮ ውስጥ ሆኖ ያናገራት ደላላ ሳሚ የሚባለው ወይም ደግሞ ሳሙን የሚባለው ደላላ እዛ ቁጭ ብሎ አናግሯታል አይደለ ህጋዊ የሆነ ደላላ ነው ንግድ ፍቃዱን ለጥፏል ወይም ደግሞ ሰራተኞች አሉት ሴልስ አለው ምን አለው በቃ በቢሮ ስለሆነ ተረጋግታችሁ በስነ ስርዓት የሚከፈለውን ከፍላችሁ በስነ ስርዓት ትሄዳላችሁ ፒያሳ አካባቢ ስትሄዱ አጅሬው ሰውዬ ባለ ፋብሪካው ሰውዬ ቁጭ ብሎ ይጠብቃችኋል የት ነው የሚጠብቃችሁ ወይ የሆነ ካፌ ወይ በሆነ መኪና ውስጥ ወይ በሆነ ነገር ብቻ ምንም ቢያስጠረጥርም ባያስጠረጥርም የሚታወቁ ቦታም ቢሆን ከፈለገ ደግሞ ቢሮ እንትና ፒያሳ አካባቢ ሌላ ቢሮ ሊከፍት ይችላል ልክ እንደሱ የድለላ ስራ ባይሆንም እንኳን እንደዚህ አይነት አስመጭና ላኪ ሚል ንግድ ፍቃድ ሊያወጣ ይችላል ያ ሰውዬ ማለት ነው ለምን ፌክ ንግድ ፍቃድ እዛ ጋር ለጥፎ ሊሰራ ይችላል ከነ ሳምበዲ ጋም ሊደራደርም ይችላል ያ ንግድ ፍቃድ ከለጠፈው አላ አስመጭና ላኪ ይላል ኦኬ እኔ የምሰራው አስመጭና ላኪ ነው ያው አንቺ ነሽ የተላክሽው አዎ ኦኬ እኔ የምፈልገው እንዲ ነገር ነው ይልሻል እሺ አንደኛ ወይ አዳር ሊኖረው ይችላል ይልሻል ተመልከች አሁን ይሄ ምንድነው አንቺ እዛ ጋር እንዳትሰሪና እንዳትስማሚ የሚያደርግበት ሲስተም ነው አዳር ሊኖረው ይችላል ማምሸት አለው ትራንስፖርት በራስሽ ነው ይልሽ ይችላል ቤትሽት ነው ይልሽ ይችላል አቋምሽ እንዴት ነው የሥራ ልምድ አሁን ለምሳሌ በዜሮ ብለሽ ነው የሄድሽው አንቺ አይ 4 አመት የሥራ ልምድ ደግሞ ፈልገው ያልኳቸው እኮ እኔ እሷን አይደለም እዛው ፊትሽ ለሰው ይደውልታል ሌላ ካላችሁ ቀይሩልኝ እኔ የምፈልገው እኮ እንዲ ነበር ያልኩት ኦኬ እቺኛቱ ለካ እቺኛዋ ናት ኦኬ ሌላ ምትመጣለች እቺኛዋን ሌላ ቦታ አስገባታለሁ በቃ ላካት ይላል ከዛ በኋላ ምን እንደሚያደርጉት መሰላችሁ እቺኛው ለሷ በቃ ሌላ ቀይርላታለሁኝ ትምጣ በቃ ይላል ወይ ወንድም ቢሆን ገልበጣችሁ አስቡት ከዛ ምን ያደርጋል መሰላችሁ በቀጥታ ያቺኛዋ ልጅ ተመልሳ ወዴት ነው የምትመጣው ህጋዊ የሆነ ነው በስነ ስርዓት ቢሮ ነው ከዛ ምን ያደርጋል ተመለሰና ያቺ ልጅ ወደ ነበረችበት ወይም ደግሞ ወደ ተላከችበት መጀመሪያ ቢሮ ወይም ወደ ደለላው ቢሮ ተመልሳ ትመጣለች ከዛ በኋላ ምን እንደምታረጋው ሌላ ስራ ቀይሩ ሊልትል ነው አንድም ከተቻለ እንደዚህ ያዘጋጁት ሌላ ፌቨር ካለ ደሞዙ 28000 ነበር አይደል ፒያሳው ይሄኛው በስኪ ምናልባት በ20000 ብር ነው 20000 ብር ይስማማሻል ምናምን ነው ታላ መጀመሪያ 28000 ብላችሁ ነበር ኦኬ በዛ ደሞዝ ከሆነ ወይ እናመቻችልሽ ትንሽ ቀን መታገስ ከቻልሽ የሆነ የሚከፈታል ሌላ ምስኪ ደግሞ ከዚህ ቀን በኋላ አምጡልኝ ያለናል ወይ ደግሞ እዚህ ቦታ የምትሰራው ሴልስ ስለምትወጣ ከተወሰነ ቀን በኋላ እስኪ በቃ መልስ እናስገባሻለን ችግር የለውም ካልሆነ ደግሞ ብርሽ መልስልሻል የተወሰነ ቀን ትቆይና ትባላለች እቺ በቃ ሲስተም ነች ከዛ በኋላ ካልሆነ ደግሞ ምንድነው የምትደረገው በቃ ሌላ ስራ ደግሞ ይፈልግልሻል ወይስ ብሩን መልስልሽ እንትን ታደርጊያለሽ ምናምን ይሉሻል ግን እኮ አው መልሱልኝ እንኳን ብትይም ራሱ ድጋሚ ግን መጥቶ እዚህ ውስጥ ለመግባት ደግሞ አንዳንድ ነገሮች ትንሽ ያስቸግራሉ ምናምን ወይ ደግሞ ቶሎ እንዲያዝልሽ አሁን እዚህ ጋር ኮሚሽኑን ከፍለሽ ከሆነ ቅድሚያ ላንቺ ነው የምትሰጪው ምናምን ስትባይ ምንም የምታረጊው 4000 ብር ከፍለሽ ነገ 28000 ብር ለማግኘት ምንም የምትደረደሪው ነገር ስለሌለ ገንዘቡን ተከፍያለሽ እኔ ብልጥ ነኝ ቆቅ ነኝ የተማርኩ ነኝ ማስተሬት ነኝ አልሸወድም አይሰራም በቃ እነዚህ ሰዎች ልክ እናንተ ለመሸወድ እናንተ እንደማትሸወዱት ሁሉ እነዚህን ሰዎች የማይሸወዱ ናቸውና እንዴት አድርገን እንሸውዳቸው ብለው ራሳቸው ዲግሪና ማስተሬት ያላቸው ሰዎች ናቸው ወደ ስደት ውጭ ሀገር እንልካለን ይያሉ በካናዳ አሜሪካ እንግሊዝ እንልካለን ይያሉ የተለያዩ አይነት ተመሳሳይ የሆኑ ዶክመንቶችን እያዘጋጁ ስንቶች እንደሚያጭበረብሩ በህጋዊ መንገድ እንልካለን ይያሉ በህገ ወጥ መንገድ የሚልኳቸው በተጨማሪም እንዳሉ በዚሁ ልናስብበት ይገባል ስለዚህ አስተናጋጅነሽ ሞተረኛ ምናምን እየተባለ ልክ በዚህ ያ ሰውዬ ዛሬ
ነገ ያቺኛዋን የሴልስ ሰራተኛ ማለት ነው ሄዳለች ወደ ቤቷ። ከዛ በኋላ ከሳምንት በኋላ ኦኬ አልተገኘልሽም፣ ቆይ እስኪ በቃ እንትን እያደረግን ነው እያዘጋጀን ነው ይደወልልሻል፣ ችግር የለውም። ከዛ ሳምንት፣ ከዛ 2 ሳምንት፣ ከዛ 3 ሳምንት። በእነዚህ መካከል ላይ በዚህ ውስጥ ላይ ልክ እንዳንቺ ተመሳሳይ ማለት ነው ልክ እንዳንቺ ተመሳሳይ በየቀኑ ከተማው ሙሉ ማስታወቂያ ስለለጠፉ ከተለያየ አቅጣጫ ልክ እንዳንቺ ተመሳሳይ ይደወልላቸዋል። እነዚህ ሰዎች በተመሳሳይ ልክ ባንቺ አይነት ሂደት ፒያሳ ሂጂ እየተባለች ፒያሳ ሂዱ እየተባሉ ወይም መርካቶ ሂዱ እየተባሉ ወይም ደግሞ ቄራ ሂዱ እየተባሉ ወይም ደግሞ አያጣፎ ሂዱ እየተባሉ ወይም ደግሞ ደሴ ያለሽው ሰውዬ ሸፍተራ ሂጂ እየተባልሽ ባህር ዳር ያለው ሰውዬ የሆነ ቦታ ላይ እዛ አካባቢ ሂድ እየተባላችሁ ልክ በእንደዚህ አይነት መንገድ እየተጠራችሁ ወር ሙሉ ከ200 ወይም ደግሞ እስከ በቃ 200 ሰው አካባቢ ሰዎችን በእንደዚህ አይነት ሲስተም ውስጥ ማዕከል ውስጥ ያስገባሉ። የሥራ አስቸኳይ የሥራ ቅጥር ማስታወቂያ ብለው ነው እንትን ያሉት። በዚሁ የረሳሁት ምንድነው እዛ ቢሮ ስትሄዱ ማለት ነው መጀመሪያ ላይ ቢሮ ስትሄዱ ልክ እዛ ውስጥ ላይ 5 ወይ 6 የሚተውኑ ልጆች የተዘጋጁ አሉ። ኦኬ እኔ በዚህ ነው በጣም አሪፍ በቃ እኔ ተመችቶኛል ስራው ባለፈ የሰጣችሁኝ ስራ እየሰራሁ ነው ዛሬ ኮሚሽናችሁን ልሰጣችሁ ነው የመጣሁት ምናምን እዛ ጋር ናቸው የተዘጋጁ ተዋናዮች ናቸው። አንድም እሱ ሁለትም ደግሞ ቀስ ብለው ደግሞ ምን ሊያደርጉ ይችላሉ መሰላችሁ? ኦኬ በቃ እኔ በጣም አሪፍ ነው እናንተ በጣም ጥሩ ሰው ናችሁ ተብያለሁ፣ ሌላ ሰው እኮ ነግሮኝ ነው ወደ እናንተ ልኮኝ እኮ ነው እህቴ እኮ በእናንተ በኩል ተቀጥራ እኔም እኮ እንዲህ ብዬ ነው እዛ እነሱ ሲያወሩ እናንተ እዚህ እየሰማችሁ ነው። በቃ ይሄ ጅንጀና ነው። እዚህ ጋር ትሞላላችሁ እናንተ ምንም ጥርጥር የለም። ምንም በቃ ደረታችሁን ነፍታችሁ እናንተም እነሱም እንደዚህ ያደርጉ ትችላላችሁ። እኔም አንዲት ልጅ እንደዚህ ግድ የለሽም የሚያጭበረብሩ ናቸው ብዬ እየነገርኳት አልሰማ ብላኝ እዛ እኮ ሰምቻለሁ ሀብትሽ እዛ እኮ በስነ ስርዓት እኮ እንዲህ እየመከሩ እኮ በስነ ስርዓት እንዲህ እኮ ምስክርነት ሲሰጡ ሰምቻለሁ። በቃ አመሰግናለሁ አብሽር በቃ ይመችሽ አልኳት። ከ20 ቀን በኋላ ገንዘቧን ተበልታ ወየው እያለች እኔ ጋር መጣች። ከዛ በኋላ የተፈጠረው ልንገራችሁ። ቅድም ያልኳት የሴልስ ሰራተኛም ተው ሌሎች መጨረሻ ላይ ምን እንደምታደርጉት መሰላችሁ? አይ እነዚህ ሰዎች እየቀለዱብኝ ነው ማለት ነው፣ ይሁን እያጨበረበሩኝ ነው እንዴ ምን ይሻላል? አይ ስልክ እያነሱልኝ አይደለም፣ ስልካቸው አልሰራም፣ ስልካቸው ደግሞ ጥሪ አይቀበልን ይችላል ከምን ከወር በኋላ ማለት ነው። ስልካቸው አልጠራም ሲላችሁ እንደምታደርጉት በቀጥታ ጅሪዎቹ እዛ የነበረበት ሜክሲኮ ሄዳችሁበት ቢሮ የለም እዛ ትሄዳላችሁ። እዛ ስትሄዱ ሌላ ሱቅ ነው ሌላ ቢሮ ማለት ነው ሌላ ድርጅት ተከፍቶ ወይም ደግሞ ታሽጓል የሚል ወይም ደግሞ ቤቱ ባዶ ነው አልተከራየም ማለት ነው። ከዛ በኋላ ምን እንደምታደርጉት እፎይ ገንዘባችሁን ተበላችሁ ማለት ነው። ይሄኛው ነው ጉድ የምትሆኑት። እንደዚህ ነው። ያቺም ልጅ እንደዛ ተበላች። ሌሎችም ሞተረኛ ወደ ውጭ ሀገር ስደት እንልካለን የሚል ወደ ውጭ ሀገር እንደዚህ እናረጋለን። አስተናጋጅ በፊልም ስራ በትወና ተብሎ ለምሳሌ ፊልም ትወና የምትፈልጉ ሞዴሊንግ የምትፈልጉ የፊልም ስራ ላይ መስራት የምትፈልጉ አሪፍ ደሞዝ ለቃና ተከታታይ ቴሌቪዥን ለአባይ ቴሌቪዥን ለኢትዮጵያ ቴሌቪዥን ለኢቢኤስ ቴሌቪዥን ተከታታይ ድራማዎችን ለመስራት ትባላላችሁ ትጠራላችሁ። እዛ ከዛ በኋላ የት ነው ቀረጻው ስትባሉ ያልሆነ ሽኩቻ ቦታ ትጠራላችሁ። ሴቶች የሚደፈሩት በዛ ነው። ቆንጆ ሆነው ተውበው ማስታወቂያ ለመስራት ነው ሞዴልነት ለመስራት ነው ብለው ተውበው ይሄዳሉ። እዛ ቦታ ይደፈራሉ። እዛ ሄደው ያሰክሯቸዋል። እንደገና ደግሞ ከመድፈርም ከንተንም በላይ ደግሞ መመዝገቢያ ይባላል። እነዚህ ሰዎች 1000 ሰው ቢመዘግቡ ይደወልላችኋል ይባልና ለዛሬ ሞልቶ ነው እንዳጋጣሚ ወይም ደግሞ ከተመረጣችሁ አቋማችሁ ፎቶአችሁን ትሰጣላችሁ። ፎቶአችሁ ከተመረጠ ለዚህ ፊልም ቀረጻ ወይም ደግሞ ለዚህ ለክሊፕ ቀረጻ ፎቶአችሁ ከተመረጠ ትጠራላችሁ። መመዝገቢያ ግን 200 ብር አለው ትባላላችሁ። 200 ብር ከ1000 ሰው ምን ያክል እንደሚመጣ አስቡት። ቅድም ያልኳችሁም ለምሳሌ 28000 ብር ደሞዝ አለ እየተባለ 4000 ብር ኮሚሽን ሰው እየከፈለ እነዚህ ሰዎች እንደው በትንሹ 200 ሰው ቅድም እንዳልኳችሁ በወር ቢመዘግቡ ከ200 ሰው 4000 ብር ቢቀበሉ 800 ብር በአንድ ወር ውስጥ አጭበርብረው ከዛ ቢሮ ይለቃሉ። ሜክሲኮ ነበር ያጭበረበሩት አይደለ? ከዛ በኋላ ቀጥታ ደግሞ ቀጣይ የት ሄዳሉ መሰላችሁ? ፒያሳ። ያ ላንድ ወር ያ መጀመሪያ አካባቢ የተቀበላችሁ ሲያስተናግዳችሁ የነበረው ሰውዬ እዛ ቢሮ አይኖርም። መልኩን ይቀይርና ሌላ ቦታ ወይም ሌላ ሀገር ይሄዳል ማለት ነው። ሌላ ሰው ያስጠኑትና ሌላ ሰው ያዘጋጁና ያ ሰው ደግሞ ያን ሲስተም እንዲሰራ ያደርጋሉ። ብዙ ሰዎች የሚጭበረበሩበት ሲስተም ይሄ ነው። በመጨረሻ የምነግራችሁ አሁን የነገርኳችሁ አንዳንድ ሰዎች ስራ ፈልጋችሁ ነው ሰፍ ብላችሁ የኔ ቪዲዮ ያያችሁት አይደለ? ግን ቀጣይም ልክ እናንተ እህት ወንድሞቼ ስራ ስለምትፈልጉ እናንተ እንዳትበሉብኝ እንዳትጭበረበሩብኝ ከማለት አንፃር ነው። እንዴት እንደዚህ አይነት ነገር ያወራል እንዴት ምናምን እዚህ አለ ምድር ላይ ስትጭበረበር ታገኘዋለህ። ስትጭበረበር እኔን መሳደብ ታቆማለህ። ስትጭበረበሩ ብዙ ሰዎች ፈርታችሁ ተጭበረበራችሁ ገንዘባችሁን ተበልታችሁ ተደፍራችሁ በየቤታችሁ ቁጭ ያላችሁ ሰዎች እንዳላችሁ አውቃለሁ። ዛሬ የእናንተን ቃል የእናንተን ድምጽ ነው ይዤ ወጣሁት አደባባይ ላይ። መንግስትም የሚሰራውን እየሰራ ነው። መንግስት ማሰር ያለበትን እያሰረ ነው። መንግስት እያሳደደ በርካታ ነገሮችን እያደረገ እንዳለ አውቃለሁ። ግን
ሰው ማለት ተንኮል ካሰበ አይደለም መንግስት ማለት ነው ፈጣሪ እንኳን አያየኝም ብሎ ማለት ነው ብዙ ነገር የሚያደርግ ሰው ፈጣሪ አያየኝም በቃ ፈጣሪን የማይፈራ ሰው እስከሆነ ድረስ እንኳን ህግ ሊፈራ እናንተ ተጠንቀቁ ነው። ይሄን ሲስተም ነው መነግራችሁ። ለሌሎች ሰዎች ሼር አድርጉላችሁ። ወንድሞቻችሁን እዚህ ቦታ እንዲህ አይነት ስራ አግኝቻለሁ ብለው በእንዲህ ተለጥፏል፣ ደሞዙ እንደዚህ ነው፣ አሪፍ ደሞዝ ነው። ውጭ ሀገር ላይ ካናዳ በ300 ሺህ ብር ደሞዝ፣ ወርሃዊ ደሞዝ በ300 ሺህ ብር፣ ቱርክ ሀገር፣ ዱባይ እንዲሁም ደግሞ እዚህ አረብ ኤሚሬቶች ላይ እንዲህ አይነት ቦታ በዚህኛ ያክል ደሞዝ ዳጎስ ያለ የቀን አበል ያለው ዳጎስ ያለ እንደዚህ የተትረፈረፈ ደሞዝ ያለው ጥቅማ ጥቅም ያለው መኖሪያ ያለው ቤት ያለው ተብላችሁ ስትባሉ አትመኑ። እንዴ ራሳችሁን እዛ ባሁን ሰዓት ላይ እኮ ሰው ራሱን ማመን አቅቶታልና ስለዚህ ቢቴክ ኬር ላችሁ ፈልጋለሁ። በርካታ ሰዎች የተጨበረበሩበት ሲስተም ስለሆነ ግድ የላችሁም። ትክክለኛዎቹ ስራ ቀጣሪዎች እነማን ናቸው በምን እናውቃቸዋለን ልትሉ ትችላላችሁ። እነሱን የምታውቁባቸው አንደኛ ህጋዊ የሆነ ድርጅት መሆኑን የምታውቁበት ሲስተም አለው። አንደኛ ንግድ ፍቃድ የሚጠራበት ራሱን የቻለ ኢቲአርዲኤ የሚባል ራሱን የቻለ አለ ብያችኋለሁ። ወይም ደግሞ እናንተ ይህ ሰው ትክክለኛ መታወቂያው እናንተ ጋር መኖሩ ያን ድርጅት መታወቂያ ሰጠኝ ማለት ትችላላችሁ። ንግድ ፍቃድም ሄዳችሁ የሆነ ንግድ ተቋም ውስጥ ማጣራት ትችላላችሁ። ቀድማችሁ ብር ኮሚሽን አይሰጥም። መጀመሪያ ስራ ግቡ። እናንተ እዛ ከገባችሁ በኋላ ምን እንደሚገጥማችሁ ታውቃላችሁ። ኮሚሽን አትክፈሉ፣ አይከፈልም። ቤት ሀገር ነው። ሄዳችሁ ስራ መቀጠራችሁን ካወቃችሁ በኋላ ከ3 ቀን ከ4 ቀን በኋላ እዛ ቦታ ላይ ሄዳችሁ ውጡ ቢላችሁሳ እንትኑ ማለት ነው እዛ ያለው ድርጅቱ ባለቤት ውጡ ቢላችሁስ፣ ስለዚህ እርግጠኛ መሆናቸውን ንግድ ፍቃዳቸውን ማያያዛቸውን የሚታወቅ አድራሻ ያለ መሆኑን ቢሮ በትክክል የሚታወቅ መሆኑን ያ ህንፃ ማጭበርበር አለመጭበርበሩ ማወቃችሁን በደንብ አድርጋችሁ ማጣራት አለባችሁ። ወደ ስደት ሄዳችሁ በርካታ የተጨበረበራችሁ ሰዎች አላችሁ። አገር ውስጥም ለመጭበርበር የተዘጋጃችሁና ዙሪያችሁን እያጠኗችሁ ያሉ ሰዎች ስላሉ ተጠንቀቁ። በተለይ ከክፍለ ሀገር የምትመጡ ሰዎች ወደ ትልልቅ ከተማ የምትመጡ ሰዎች ካላችሁ የተለያየ ማስታወቂያና ግድግዳ ላይ ስታዩ በቃ አሪፍ ማስታወቂያ አስተኳይ የሥራ ማስታወቂያ ሲል በየቦታው እያየዋችሁ ነው። ይሄን ቪዲዮ ራሱ የሰራሁት በጣም ብዙ ሰዎች ፌክ መሆኑን እያወቁኝ ነው ያዩዋቸው። ውሸት ነው ብላችሁ ራሱ እንኳን ስልኩን እያነሱ ስልክ ይደውላሉና ውሸት ነው ባካችሁ ተንቀሳቀሱ ምናምን እያልኳቸው ራሱ አልሰሙኝም። እና ይሄን ቪዲዮ የሰራሁበት ምክንያት እሱ ነው። ክቡራን ተመልካቾች ይሄን ይመስል ነበር። በጣም ብዙ ጊዜ ጣፍቻለሁኝ። በዚህ በምትመለከቱት የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ያላችሁ፣ ቲክቶክም ላይ ያላችሁ፣ ፌስቡክም ላይ ያላችሁ እኔ ሀብትሽ የሥራ ሰው ነኝ። በርካታ የቢዝነስ ሐሳቦችን ለእናንተ የሚጠቅሟችሁን እንዲሁም ደግሞ የተለያዩ እውነተኛ የሆኑ ድርጅቶች ካሉ ስራ ቅጥር የሚቀጥሩም ካሉ ወይም ደግሞ የሥራ ማስታወቂያ ያወጡ ሰዎች ካሉ በትክክል እነሱ ያወጡትን ማስታወቂያ እዚህ ቦታ ስራ ይፈልጋሉ፣ እዚህ ቦታ ላይ ስራ ፈላጊዎችን ወይም ደግሞ እዚህ ቦታ ላይ ሰራተኞችን ይፈልጋሉ ብዬ እየነገርኩኝ በርካታ ጊዜ የተለያዩ የቢዝነስ ሐሳቦችንና ባላችሁ ገንዘብ በዜሮ ተነስታችሁ በ10 ሺህ ብር፣ በ50 ሺህ ብር፣ በ100 ሺህ ብር፣ በሚሊዮን ብር ኖሯችሁ ወቅታዊ የሆኑና አዋጭና አትራፊ የሆኑ የቢዝነስ ሐሳቦችን በማቅረብ ነው የምታወቀው። በቀጣይም እስካሁን የማታውቁ ሰዎች ካላችሁ ከዚህ በኋላ አዋቁኝ። ወዳጅነታችን አብሮ ይቀጥል። ሰብስክራይብ አድርጉ፣ ፎሎ፣ ላይክ፣ ሼር ያደረጋችሁ ጠብቁኝ። በቀጣይ በቅርብ ቀን በዚሁ ነገ ከነገ ወዲያ ላይ በሚገርም የቢዝነስ ሐሳብ ተመልሼ እመጣለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።